የአጃ ዳቦ አንድ ደሴ 2 ደሴ አድርጌያለሁ። የሚያስፈልገኝ ወደ 4 ደሴ አጃው ነው የሚያስፈልገው። እንፈጨዋለን። ድምፁ ስለሚረብሽ ፈጭቼ እመለሳለሁ ማለት ነው። እሺ 4 ደሴ ነው የሚያስፈልገን። 4 ደሴ። እሺ እንደምታዩት 4 ደሴ አጃውን እንዲፈጭቼ ያለው። ከዛ የሚያስፈልገን የሻይ ግማሽ ትንሽዬ በርበሬ አደርጋለሁ። በርበሬ ከዛ በኋላ በርበሬ ከዛ እርሾ አደርጋለሁ። 1 የሻይ ማንኪያ እርሾ፣ 1 ሻይ ማንኪያ እርሾ። ከዛ ትንሽዬ ጥቁር አዝሙድ፣ ነጭ ቅመም ነበር ወይስ ነጭ ቅመም። ከዛ በኋላ ነጭ ቅመም ሊያልቀኝ ማስመጣት ነበር። እሽት እያደረጋችሁ ትንሽዬ ነጭ ቅመም ካረጋችሁ በኋላ ትንሽ ጨው፣ እናደባልቃለን። ካደባለቅን በኋላ ነገርዮቹን ከዛ እዚህ ጋር የምጨምረው የተፈጨ ተልባ አለኝ። 1 ሻይ ማንኪያ፣ 2 ሻይ ማንኪያ፣ 3 ሻይ ማንኪያ፣ 4 ሻይ ማንኪያ። እሱንም አንድ ላይ እናደባለቃለን። ከዛ ማብካት። እጃችሁን ታጥባችሁ ማደባለቅ። ውሃ እያያችሁ መጨመር መቅጠን የለበትም። ምሳ ሰዓት ደርሷል። እኔ ቁርስ አልበላም ያለው ጤፍ የለኝም እንጀራ እንዳልጋግ ምን እንደምበላ ግራ ገብቶኛል። እዛ ይሄንን በደንብ አድርጋችሁ እናሸዋለን። ከዛ እዚህ ጋር ምን እጨምራለሁ መሰላችሁ? እነዚህ በደንብ ካደባለኩ በኋላ እዚህ ጋር የምጨምረው ምን መሰላችሁ? አንድ የሾርባ ማንኪያ ዱቄት አደርጋለሁ።
ከዛ በኋላ ትንሽዬ ዘይት፣ 1 ሻይ ማንኪያ የሚሆን ዘይት አንድ ላይ እናቦኳል። ከዛ በ180 ለ1 50 ደቂቃ እያያችሁ ዳቦ እንደሚል አድርጋችሁ ተጋግሩትና ቆንጆ ዳቦ ይሆንላችኋል ማለት ነው። ኦኬ። ምክንያቱም ተልባ ስላለው ዱቄት ካለው ያዝ ያደርገዋል። ከዛ ውሃ እያያችሁ መጨመር እንዳይቀጥንባችሁ። አያችሁ። ከዛ እንደ ዳቦ በደንብ መታሸት ይፈልጋል። ጋግረን እንመጣለን። በ180 አድርጋችሁ ማውጣት ነው። እሺ እንደዚህ መጋገሪያችን ትንሽዬ ዘይት ቀባዋለሁ እንዳይዝብኝ። ከዛ ትንሽ ኩፍ ሲል ኦቨን ውስጥ ከታችሁ ማብሰል ነው። እዚህ ላይ እኔ ኩፍ እስከሚል እጠብቀዋለሁ ማለት ዳቦ መጋገሪያ ላይ ገለብጠውና ኩፍ እስከሚል ጠብቀዋለሁ። ከዛ በኋላ እንጋግራለን ማለት ነው። ያቦካ ነው። ቂጣችንን እንጋግራለን ማለት ነው። አሁን ኩፍ እስከሚል ድረስ ጠብቀዋለሁ። ትንሽዬ ከወጣ ሙሉ እንደዚህ ንፍት እስከሚል አልጠብቅም። ጋግረን ስናወጣ ቂጣ ነው። ኦቨን ውስጥ ብከትና እንደዚህ ይሻለኛል እንጂ በመጥበሻ እንደ ቂጣ ብጠፈጥፈው ይቻላል። ለማንኛውም እንመለሳለን። እሺ ቂጣችን እንበላት። እንደምታዩት መስሎ ወጥቷል። ይህንን ከዳቦ ምንድን ነው ለሳምንት ይሆነኛል። ለሳምንት ከጎመን ጋር ከምን ጋር እያደረኩ እበላለሁ። ከጎመን ጋር ከምናምን ጋር እያደረኩ ትኩስ ነው ገና አሁን ያወጣል።
እንደምታዩት በርበሬ ያደረኩት እንዲያምር ልክ የገብስ ዳቦ እንዲሆን ነው ፈልጌ ያደረኩት ማለት ነው። እንደምታዩት ቆንጆ ነው። ጣዕሙን እንየው። አሪፍ ዳቦ ሞክሩት። ለጤናም ተስማሚ። አንድ ማንኪያውን ዱቄት መጨመር ካልፈለጋችሁ እኔ ጤፍ ስለሌለ ነው እንጂ ጤፍ አድርጌ ነው መጋገር። ያለፈው ጤፍ አድርጌ በነጋገርኩት ጤፍ ስለሌለኝ አብሶ ጥቁሩ ጤፍ ካላችሁ ከዱቄቱ ይልቅ ጤፉን አድርጋችሁ ስሩት። እኔ ጤፍ ስለጨረስኩ ያው የተልባው የቤስት ነው። ላይክ ሰብስክራይብ አድርጉ እንዳረሱ። አያችሁ ሰላም ሁኑ። በተመሳሳይ ቪዲዮ እስከምንገናኝ ድረስ እስከዛው ደህና ሁኑ። ትኩስ ነው። ቻው ቻው። ላይክ ሰብስክራይብ እንዳረሱ ላይኩን ሰብስክራይብ መብላት ፈለኩ፣ ግን ትኩስ ነው። የወዳም ነገር ጎበዛ። የጥላውን ልጅ ይመቻችሁ። መልካም የፍልሰታ ጾም ይሆንላችሁ። በተመሳሳይ ቪዲዮ እስከምንገናኝ ድረስ ባባይ።